ዛሬ እንግዲህ ጨረቃዎቻችን የሉም፣ ጠፍተዋል። ብጠብቅ ላገኛቸው አልቻልኩም። እንግዲህ ዛሬ የሉም። ያው የተለያየ ምክንያት ይኖራቸዋል። ነገር ግን የኛ አጠባበቅ ግን በጣም ይገርማል። ብገባ ብወጣ ብገባ ዘለልኩ። የሀይሚዬ ትላንትና ራሱ 79 ነበረ ሰብስክራይቧ ማለት ነው 179 ግን ሀይሚን 200 ለማስገባት ምንድን ነው እንደሱ የከበደን? አረ ቤተሰብ አረ ተው ግን ሀይሚዬን ሰብስክራይብ አድርጉ። ሁለተኛ ነገር ደግሞ አረ ከኛ ሻል ያላችሁ ዩቱበሮች ተው ግን ሼር አድርጉላት እስኪ 200 ሺህ ትግባና ደስ ይበላት በፈጠራችሁ። የእውነት ሰብስክራይብ አድርጉ እስኪ ቤተሰብዬ እንደው ስወዳችሁ። ለነገሩ የእኔ ቤተሰቦች እንዳለ ያው የሀይሚ ቤተሰቦች ናቸውና የሀይሚና የብሩክ ቤተሰቦች ናቸው እንዳለ ጨረቃ ፋሚሊ ጋር ነው እኔም ጋር ያለው። ግን እንደው እንዳጋጣሚ ከዛ ውጭ ያላችሁ ሰብስክራይብ አድርጎ በዛ ላይ ደግሞ እንደው ሼር አድርጉልኝ። ቢያንስ የተሻሉ ዩቲዩበሮች ሼር ቢያደርጉላት ምን ችግር አለው? እና ቻናሏ ችግር አጋጥሞታል ምናምን ለምትሉ ችግር አላጋጠመውም ብላለች። እሷ ራሷ ተናግራለች። ምንም አይነት ችግር የለም ብላለች። እና ሰብስክራይብ አድርጓት ፕሊስ ጋይስ። እንደገና ደግሞ ዛሬ የተለያየ የውሸት ወሬ ሲናፈስ እየሰማው ነበርና በጣም ገረመኝ። ግን እውነት በሁለቱ መካከል የሆነ ችግር እንዲፈጠር የምታደርጉት ጥረት፣ በጣም የሄዳችሁበት ርቀት በጣም ያስገርማልም ያስቃልም። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትረፍረፍ ይበል እያልኩኝ እንግዲህ ያው መሸትሸት አድርጌ መጥቻለሁ። ዛሬ ኢድ ነው፣ በዓል ነው። ደስ ይላል። ደስ የሚል ቀን ነበረ። እንግዲህ ሁላችሁም ፏፈሽ እያላችሁ እንደሆነ አልጠራጠርም ሙስሊም ወገኖቼ። በነገራችን ላይ ዛሬ ሀይሚና ብሩኬ የጠፉበት ምክንያት ያው ታውቃላችሁ፣ ብዙ ሙስሊም ጓደኞች አሏቸው። ሀይሚና ቡራ በጣም ብዙ ሙስሊም ጓደኞች አላቸው እና ያው ዛሬ በዓል ነው። እዛ ፏፈሽ እያሉ ሊሆን ይችላል። ምክንያቱም ያው አንዳንዴ ጓደኞቻችሁን መምሰል አለባችሁ እና ሀይሚና ብሩኬ ደግሞ በጣም ለጓደኞቻቸው ክብር ያላቸው፣ አብረዋቸው ለሚኖሩ ልጆች ክብር ያላቸው ልጆች ናቸው እና ያው የእነሱን በዓል በማክበር አንድ ላይ ሊሆኑ ይችላሉ። ደስ የሚል ፕሮግራም እንግዲህ በቀደም ማሄ ጋር ተዘጋጅቷል። ዛሬ ደግሞ አንዱ ጋር እነሱም ጋር ሊሆን ይችላል እና ያው ደስ የሚል ጊዜ እንደሚሆን አልጠራጠርም። ሀይሚዬ ያው ቲክታክ ላይ አንዳንድ ነገሮች ፖስት እያደረገች ነው። እንግሊዘኛ የሆነ ዘፈን አለ በጣም የምወደው። ብዙ እንግሊዘኛ አልችልም፣ ግን የተወሰነ እችላለሁ ትንሽ እና የሆነ ነገር ፖስት አድርጋለች። እዛም ብሩኬም እንደዚሁ ቲክቶክም ላይ አንዳንድ ነገሮች ፖስት አድርገዋል። እንዲሁም ደግሞ ኢንስታግራሙ ላይ አንዳንድ ነገሮች ፖስት እያደረጋቸዋለሁ እና ያው ኦንላይን ላይ እንዳሉ አይተናል፣ ግን ቪዲዮ የለም። አንዳንድ ጊዜ ደግሞ በየቀኑ ቀረጻም ይሰለቻል፣ ያስጠላልና እንግዲህ አንዳንድ የውሸት ወሬ ሰምቻለሁ ብያችሁ ነበረ። እሱም ምንድን ነው ብሩኬ ዱባይ ሄደ ጊዜ ነው የሆነ ቆንጅዬ ጩጬ ልጅ አንድ ላይ የተቀናበረ ልጅ አለና አንድ ላይ አቀናብረው ምንድን ነው ሲሉ የነበሩት ብሩኬ ይህን ልጅ የወለደው ዱባይ ከሄደ ነው። ዱባይ ሄደ ጊዜ ነው። ኧረ ተመቻችሁ። ግን በስማም እናንተ ምን ብታስቡ ስማርት የሆነ አእምሮ ነው ያላችሁ። ምን ብታስቡ ነው ባካችሁ ይህንን ያገኛችሁት? እንዴት ተገኘላችሁ ይህ ሀሳብ? እንዴት ጥሩ ሀሳቢዎች ናችሁ። ሲጀመር ይሄ ልጅ 1 አመት ልጅ ነው ተብሏል አይደለ? እና እንዴት ብሎ ነው ዱባይ ሄደው? ደግሞ ብሩኬ ገና 3 ወር እንኳን አረ ምን 3 ወር 2 ወርም አልሆነው ወር ይሆናል፣ ግን 2 ወር ነው ምናልባት። እና እንዴት ነው የአመት ልጅ ብላችሁ ልታወሩ የቻላችሁት? ዱባይ ከዛ ወዲህ እኔ ሳላቅ ሄዷል እንዴ ብሩኬ ነው ወይስ ገና ለገናው በሚለው ግምት ይዛችሁ ነው? ገና ለዛሬ አመት ይመጣል አሁን ማስጠንቀቂያ ነው ብላችሁ ነው የምታወሩት? እና በእነሱ መሀል የሆነ ክፍተት እንዲፈጠር የምታደርጉ የሄዳችሁበት ርቀት
ደግነቱ ሀይሚ ያጠም ደግነቱ ሀይሚ ብሩኬን እስከ ጥግ ድረስ ታምነዋለች እንጂ እንደናንተ ወሬ ቢሆን በእነዚህ ሁለት ልጆች መካከል ብዙ ነገር ይፈጠር ነበርና ደግነቱ የሰው ወሬ፣ የሰው ሀሜት፣ የሰው ክፋት ለነሱ ከፍታቸው ነው። ለነሱ የማደጊያ መስመራቸው ነውና እነሱ ከፍ ከፍ እያሉ ይገኛሉ። ሌላ ደግሞ እንዲሁም ሌላ ወሬ የሆነ ወሬ ሲናፈስ አይቻለሁ። እንግዲህ እሱ እርግጠኛ አይደለሁም፣ ምክንያቱም እኔ በአይኔ ያላየሁም ወይም በጆሮ ያልሰማሁም ከነሱ አፍ የሰማሁት ነገር የለም። ግን አንዳንድ ያው በብዛት ውሸት የሚያስተላልፉ ልጆች አሉ። ሀይሚዬ ሱፐር ማርኬት ልከፍት ነው። እውነት ለመናገር እች ልጅ የሚገባት ልጅ ናት ማለት እየለፋች ነው። በዛ ላይ ደግሞ ሌላ የገቢ ምንጭ የላትም ሀይሚ። ዩቲዩብ ብቻ ነው የምትሰራው። የዩቲዩብ ገቢ ብቻ ነው ያላት። ዩቲዩብ ደግሞ ከእለታት አንድ ቀን ሊያቆም ይችላል። ከእለታት አንድ ቀን ይቆማል። በዩቲዩብ አይኖርም። ግዴታ የሆነ የራስ ነገር ያስፈልጋል፣ ግዴታ ማለት ነው። ምክንያቱም አይታወቅም። ለምሳሌ ዩቲዩብ ኢትዮጵያ ላይ ቢያቆምስ እንደ ቋሚ ስራ ሊሆን አይችልም ዩቲዩብ። እና ሀይሚዬ ያው ለጊዜው ቋሚ ገቢዋ ዩቲዩብ እና ዩቲዩብ ብቻ ነው እና በጣም ብዙ ለፍታለች፣ ደክማለች። ይህን ቻናል ተሰድባበታለች፣ ተዘቅዝቃበታለች፣ ዝቅ ተደርጋበታለች። የእውነት ስንቱ ነው ሀይሚን የሰደበው? ስንቱ ሀይሚን የዘቀዘቀ ስንቱ ነው ስሟን ያጠፋው? በጣም ብዙ ነገር ሆናለች በዚህ ዩቲዩብ ማለት ነው። እንደዛ ሆና ግን የእሷንም የሰውንም ቻናል ጥሩ ደረጃ አድርሳለች፣ ጥሩ ቦታ አደርሳለች። እና ከሆነላት እግዚአብሔርን ደስ ነው የሚለው። እግዚአብሔርን በጣም ትልቅ ነገር ነው ይሄ ከሆነላት፣ ከተሳካ የሚሆን ከሆነ እውነት የተወራው እኔ አላምናቸውም። እንደነገርኳችሁ በጆሮ ያልሰማሁም በአይኔም አላየሁም። ግን እነዚህ ልጆች ያወሩት እውነትም ሊሆን ስለሚችል እኔ እንጃ፣ ደስታዬ ወደር የለም። በጣም ነው ደስ ብሎኝ የዋለው በጣም ምክንያቱም ሀይሚዬ ይገባታል። ብዙ ነገር ሆናለች። ገባችሁ? በቃ የራሷን ስራ ፈጥራ ደግሞ ከዚህ ስራ ትንሽ ለቀቅ ብትል ደስ ይለናል። ምክንያቱም በጣም ለፍታለች እች ልጅ፣ ብዙ ዋጋ ከፍላለች ለዚህ ቻናል። ተሰደበች፣ በቃ ሰለቻት። ሚዲያ በጣም ከባድ ነው፣ እውነት ለመናገር ይሰለቻል፣ ይደክማል። አንዳንድ ጊዜ ሞራላችሁ ይነካል፣ ይሰበራል። በቃና ሀይሚዬ ከሆነልሽ ደስ ብሎ ይለኛል። እግዚአብሔር ያርግልሽ ደግሞ አሁን እርግጠኛ ነኝ አሁን ባይሆን ወደፊት ትልቅ ስራ ትልቅ ድርጅት አስተዳዳሪ እንደምትሆን አልጠራጠርም። አሁን ግን 200,000 ትግባ ፕሊስ፣ 200,000 ትግባ እባካችሁ። ሰብስክራይብ ፕሊስ፣ ሼር። ሌላው ደግሞ እንግዲህ ሰሞኑን የነ አብርሽና የነ ሩታ ሰርግ ነው። እርግጠኛ ነኝ ሀይሚ ደግሞ ወንድሟ ነው የውዛ ላይ ትሳተፋለች ብዬ አስባለሁ። ግን 200,000 ትግባ እባካችሁ።